አወዛጋቢው የቲክቶክ አዶናይ እስር እና የእስር ቤት ጉብኝት ውዝግብ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ሰላማችሁ ይብዛ ያላችሁበት። ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ እንድትጀምሩት በአክብሮት በትህትና እንጠይቃለን ማለት ነው። ታዋቂው ቲክቶከር አዶናይ በእስር ላይ መሆኑ ተከትሎ ብዙዎች የጉዳዮቹ ሂደት በቅርበት እየተከታተሉ ነው። ሆኖም በእስር ቤቱ አካባቢ የተፈጠረውን ስተዋል አዶናይን ለመጠየቅ በማሰቡ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸውን የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰብ አባላት እና ከቅርብ ሰዎች በስተቀር እስረኞችን መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎች ሳይጠይቁ እንዲመለሱ ምክንያት ሆኗል። አዶናይን ለመጠየቅ ከሞከሩት ሰዎች መካከል አስገራሚ ክስተት ተከስቷል። ወይዘሮ አበባ የአዶናይ እናት ልጃቸውን ለመጠየቅ ወደ እስር ቤቱ በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብግብ የፈጠረ አንድ ወጣት ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያውኑ ጣልቃ በመግባት አይ ይሄ ልጅ የአዶናይ ወንድም አይደለም በማለት ለፖሊስ አሳውቀዋል። በዚህም ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደ ኋላ እንዲመለስ መደረጉ ታውቋል። ይህ ክስተት የህግ ሂደቶችን አስፈላጊነት እና የቲክቶክ ተጽዕኖን በድጋሚ ያሳያል። የቲክቶክ ኮከቡ ደጋፊዎች የአዶናይን ሁኔታ በአቅራቢያ ሆነው መከታተል ቢፈልጉም የእስር ቤቱ ደንቦች የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንዖት ተሰጥቶበታል። ያው እውነት ለመናገር አዶናይ ወዳጅ እንዳለውም ጠላቶች ይኖሩታል። የሰው ልጅ ነው ጠላት የሌለው የለምና ማለት ነው። አዎ ይሄ ማለት ጠያቂ ሁሉ ወዳጅ ነው ማለት አይደለም። እኔ ወንድም ነኝ እኔ ጓደኛ ነኝ እኔ እሱ ወዳጅ ነኝ ብሎ ጠያቂ ነኝ ማለት አይችልም ማለት ነው። ምክንያቱም ጠያቂ ነኝ እያሉ ሊያጠቁትም እንደሚሞክሩ እርግጠኛ መሆን ባይቻልም እንደሚታሰብ መገመት አይከብድም ማለት ነው። እናም ይሄን ጉዳይ ፖሊስ በጥንቃቄ እንዲከታተለው የአዶናይ እናትም አሳስበዋል ማለት ነው። ይሄ ወንድሙ አይደለም ብለው በመጮህ ልጁን ወደኋላ እንዲዞር አድርገዋል ማለት ነው። ውድ ቤተሰቦቻችን አዶናይ እውነት ለመናገር ዛሬም ብዙ ወዳጆች አሉት ብዙ አክባሪዎች አሉት። ከእስር እንዲፈታላቸው በጣም ብዙዎቹ እየጠየቁ ይገኛሉ ማለት ነው። እንዲፈታላቸው ብዙዎቻችን ከእኔም ጭምር ማለት ነው ፍትህ ለአዶናይ እያልን ነው ማለት ነው። ምክንያቱም አዶናይ ይሄን ያክል ያጠፋው ነገር እስካሁን ምንም ሊገባን አልቻለም ማለት ነው። ስለዚህ ፍትህ ለአዶናይ እንላለን። እስከሚፈታ ግን ያው ጥንቃቄ ያስፈልጋል። ቤተሰብ በዛ ላይ ደግሞ ቲክቶኩ እውነት ለመናገር ደስ ይላል። ምን ያህል ወዳጅ እንዳለው የምናውቀው ቲክቶክ ላይም ነው። ቲክቶኩ እሱ ሲታሰር እውነት ኮሜንት ራሱ እያየሁኝ ነበረና ቪዲዮዎቹ 4,000 አስገብተን እንጠብቀው እያሉ ነበረ ማለት ነው። እና 4,000,000 ማለቴ 4,000,000 አስገብተን እንጠብቀው እያሉ ነበረ። እቅዳቸውም ተሳክቶላቸዋል። 4,000,000 ፎሎ ገብቷል አልፏል ከ4,000,000ም አልፏል ማለት ነው። እና እጅግ በጣም ደስ ይላል እጅግ በጣም ደስ የሚለው ውድ ቤተሰብ አሁንም እየገባችሁ የአዶናይን ፔጅ የቲክቶክ አካውንቱን ፎሎ ሼር ላይክ እያደረጋችሁ ማለት ነው። ያው ይወጣል ከእስር ቤት ይወጣል ታስሮ አይቀርም። እስከዛ ደስ እንዲለው በርግጥ ከአሁኑም ምን ያህል ወዳጅ እንዳለው እያሳዩን ነው ማለት ነው። ጋሽ ሰለሞንም የመኪናውን ሽልማት ልጄ ባለበት ነው መረከብ የምፈልገው ልጄ ባለበት ነው። ልጄ ጥሯል ለዚህ እያሉ የመኪናውን ሽልማት የምቀበለው እሱ ሲመጣ ነው እሱ ባለበት ነው ብለው በጣም አስገራሚ ንግግር አድርገዋል ማለት ነው። ያው አዶናይ እንግዲህ በሁሉም ዘንድ ተወዳጅ ሆኗል በስግጥ ፍምስ እና ያው በሌላው ነገር ማለት ነው።
ግን ያው ስግጥ ፍምስ በሚለው ነው ብዙም እየፈመሰም ግን ደግሞ በሱም ይመስለኛል ይሄ ሁሉ ውርጅብኝ የሚወርድበት። ግን ይሄ ስግጥ ፍምስ እንግዲህ እንዴት እንደተረዱት አናውቅም፣ ግን በመጥፎ አይደለም። አዶናይ ምንም ያደረገው ነገር የለም። ዛሬም ነገም ፍትህ ለአዶናይ እንላለን ማለት ነው። ያው እስር ቤቱ እየተጨናነቀ ነው እንግዲህ እሱን ለጥየቃ ያለ በሚሄዱ ሰዎች ላይ በጣም ደስ የሚል ነገር ነው ማለት ነው። ውድ ቤተሰቦቻችን